እዚህ ስትውል ሳይሆን እኔ ነፃ ስታስወጣኝ ነው። ባዩሽ ለምን አትረጋጊ? እዚህ አንድ ክፍል ተዘግቶብኝ እንዴት ነው የምረጋጋው? የቻልኩትን እየሞከርኩ ነው ያለሁት። በቃ እኔ ቀልድ እንደማላቅ ታውቃለህ። ይኸውልሽ ባዩሽ፣ መስፍን ከመጣ ወዲህ የኔ ድርጅት እየሞተ የሜላ ድርጅት እየገነነ ነው ያለው። እኔ ምን አገባኝ? እዚህ ነገር ውስጥ የገባ ነው የሜላትን ድርጅት ለመጣል ነው። ይሄ ደግሞ አይጠፋሽም። እኔ እዚህ ጨለማ ውስጥ ተዘግቶብኝ ስለአንተ ድርጅት የሚያሳስበኝ ይመስላል? ያለሽበት ሁኔታ ከባድ እንደሆነ ይገባኛል። አይገባህም። በቃ ምንም አይገባህም። እዚህ ጨለማ ክፍል ውስጥ ሲቆለፍብህ ምን ማለት እንደሆነ አይገባህም። ባዩሽ፣ እኔ በአሁኑ ሰዓት ጉዳይ ብዬ ያዝኩት። እሺ፣ የት ነው የወጣሽው? እዚሁ ነው እቴ። ድንብላል ንገሪኝ፣ የት ነበርሽ? እትዬ እዚሁ ነው አልኩት እኮ። ለምን የምጠይቅሽን በቀጥታ አትመልሽልኝ? ምን ብዬ ልንገሮት እቴ? የት እንደነበርሽ ነው? ምን ብዬ እንደምናገሩት ግራ ገባኝ። ምን ሆነ ደግሞ ግራ የሚገባሽ? አሁን ትናገሪያለሽ አትናገሪ? አይ እትዬ እኔ አልነግሮትም። ለምንድን ነው የማትናገሪው? ስለማልነግሮት። እንዲህ ነኝና ሜላት ማን እንደሆንኩ ረስተሽኛል ማለት ነው። ይቅርታ ያድርጉልኝ እትዬ። ከፈለጉ ከስራ ያባሩኝ እንጂ እኔ አልናገርም። አንቺ ባዩሽን ለመጠየቅ ሄደሽ ነው አይደለ? ምን እኮ እኔ ነኝ ያችን የሰይጣን ቆራጭ የምጠይቃት? አታስመስ። ምግብ ይዘሽ ሌላ የትም ልትሄጃች? ተሳስተዋል እትዬ። እኔ እሷ ጋር አልሄድኩም። እና ምግብ ይዘሽ የት እንደሄድሽ ንገሪኛ። እትዬ እኔ አልነግሮትም አልኩኝ። አውቄው ነበር። አንቺ ሌባ፣ አንቺ ነሽ ለካ ስትጫወችብኝ የኖርሽው። ምን እያሉ ነው እትዬ? እኔ ምን አድርጌ ነው የተጫወትኩበት? የሌባ ነገር ቃሉ ደግሞ ምን አደረኩሽ ስትይ ትንሽ አታፍሪ? እትዬ ይረጋጉ እንጂ። ወይኔ ሜላት እንደዛ ተጫውታብኝ አሁን ደግሞ እስር ቤት ሆና የኔ ምግብ ትበላለች። እቴ አሁን ጥፊ ከፊቴ። እሺ ቆይ ላስረዳውት። አንቺ ጂሊን ከፊቴ። ቆይ እትዬ አይደለም ላስረዳውት። ልሽነችና ሜላት እምቢ ካልሽ ደግሞ በጥፊ ነው ማላካሽ። ይቺ ማትረባ አንቺም ለዚህ በቃሽ። ምን ይደረግ? የኔ ቤት እንደሆነ ማያጠግበው ሰው የለም። ሰላም ወደ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። እንግዲህ ታምቹ በመጨረሻ ወይንዘሩ መጥቷል ማለት ነው። ድንብላል እንዳጋጣሚ አጎቴ ጋር እየሄደች ነበር። መሬት ላይ ቁጭ ብሎ ያየ እንደ ዘሩ አንተ ነው እንዴ አገኝ ምን ይሰራ ነው እዚህ ብለህ እየጠየቀችው ነበር። አሳን ደግሞ አንቺውን ከትምህርት ስትወጪ እንገናኝ ስላላት ቁጭ ብሎ አንቺውን እየጠበቃት ነበር። ለካንቺውን እየጠበቃት ያለ አንቺው ትመጣለች። አንቺው መጣ እየሄደች ያለ መንገድ ሌላ ነበር። ልክ ሳያት በጣም ደስ ብሏት ነበር። ጆሮ ማለት ነው በጣም ደስ ብሏት ያለው። ከዛ አንቺው ብሎ ልጠራ ስትል አንቺው እስራ ጋሊድ ወይንስ አሳን ጋሊድ እያለች ስታስብ ነበር። ከዛ ስትል ልጠራ ሲል መንገዱን ቀይሳ ስመለስ አገኛለሁ ከዛ ወደ ቤት አብረን እንሄዳለን ብላ ታስባለች። ነገር ግን ከኋላ እየተከተላት እሱ አዝሪጋ እየሄደች ነበር። ምናሴ እናቱን እባክሽ እማዬ ራስሽን ጠብቂ እያላት ነበር። ከማን ነው ራሴን የምጠብቀው ልጄ እያለች ነበር። ባዩሽ ባለፈው ሳያት በጣም ነበር ይፈራውት። ሁሉ ነገር ተቀይሯል። ስለዚህ እንዳትጎዳሽ እፈራለሁ ልጄ በጭራሽ መፍራት የለብም እያለችው ነበር። አዝሪና አንቺ በመጨረሻ ተገናኙ። ከዛ ተከታትሎ ነበር እንግዲህ መጀመሪያ ይመጣችው እሱን ለማግኘት። ከዛ አስር ደግሞ እየተከተላት ነበር። ከዛ ምን ተፈጠረ እንደሚወዳትና ከሷ ጋር ያን ዛሬ በጣም አስቸኳይ ይፈልግሽ ነበር ለምን ይፈልግኝ ብላ ስትጠይቁ ነበር። ሐሰን ተደብቆ እያያቸው ነበር። ልክ ስታው ምን እያወራ ነው ብሎ በጣም ደነገጠ። በጣም ተናደደ። ምክንያቱም አንቺውን ከመጀመሪያ ጀምሮ እጅግ በጣም ተወደው ነበር ወንድም ወዳት ነበር እሱ ማለት ነው አርሰን። ከዛ አዝሪ ከሄደ በኋላ እኔም እኮ እወደዋለሁ ብላ ስትነግሩ ሐሰን ይሰማል ማለት ነው። ከዛ እጅግ በጣም ደነገጠ። በጣም ኩዋለ። በጣም እያለቀሰ ነበር። ልቡ ተሰበረ። ምክንያቱም አንቺው ከዛሬ ነገ የኔ ትሆናለች የሚል ተስፋ ነበሩ። ነገር ግን ተስፋው ጨለመበት። አንቺው አዝሪን እወደዋለሁ ብላ ስትናገር ስለሰማ እጅግ በጣም አዘነ። ያለፈውን ነገር እያስታወሰ ማዘን ቀጠለ። እያዘነ ነው። እጅግ በጣም ከፍቶ እያያቸው እያለቀሰ ነበር።
ድንብላል ወደ ቤት ተመለሰች ማለት ነው። እንግዲህ የሄደችበት ሄደ ተመልሳል። ከዛ ቆይ ምን እየሰየተልሽ ነበር ምናምን ነቢ ከኔ ጋር እያላት ላሴት እኔም ካንተ ጋር ሊበላን ብሬበኝ እንኳን ካንተ ጋር እንዴት ወይ እንግዲህ ተስለፍልፍኝ ታጥቢና ነይና ቢላታን ከዛ እሺ ግርማዬ ትልና አብሮ መብላት ይቀጥላሉ ቁርስ ማለት ነው። እንግዲህ ሐሰን ወንድሙ ጆሮ ማለት ነው እጅግ በጣም ታያደዳ ሲጃራ ወይን ያለ መጠጦች ወይን የሚያጨስ ነገሮችን አቁሞ ነበር በአንቺ የተነሳ። አሁን ደግሞ በንዴት የተነሳ ማጨስ መጠጣት ጀመረ። እንግዲህ አንቺ ወይኔ ተቀይሞን እንዴ ብላ ደጋግማ ብትደውልለትም ስልኩ ግን አያነሳም። እያየ ዝም አለ። ምክንያቱም ልቡ ተሰበረ። ሌላ ወንድ እወደዋለሁ ብላ ስትናገር ስለሰማ እሱ ከዛሬ ነገ ፍቅሬን እገልጽለታለሁ ብሎ ብዙ ነገር ሲሆንበት ብዙ ነገር ሲጠብቅ ነበር። ነገር ግን የሐሰን ችግሩ እንደሚወዳት ቀድሞ ያለመናገር ነበር። እንግዲህ በጣም ሲጨነቅ ነበር። ጆሮ ስለኔ ያስባል፣ ጆሮ ጋር መደወል አለብን ብሎ ተምቹ ብቻውን እያወራ ነበር። አው ስለኔ የሚጨነቀው ስለኔ የማስበው ጆሮ ብቻ ነው እያለ ነበር። ከሐሰን ጋር ያሳለፈው ነገር የአብሮ የነበሩን እያስታወሱ ደስ የሚል ጊዜያቶች አብሮ ያሳለፉን እያስታወሰ ነበር። ነገር ግን አሁንም በጣም ይወደዋል፣ እሱም ይወደዋል። ነገር ግን እንግዲህ በፍቅር የተነሳ ብዙ ቅሬታ ቅርቅር ቢባሉም ቢለያዩም ነገር ግን እነሱ መቼም ቢሆን አሁን እንኳን የት ገባ ብሎ ሐሰን ሲፈልጎ ነበር ተምቹ በመጨረሻ መጣ ማለት ነው። እጅግ በጣም እያሰበ አብሮ ያሳለፈው አንቺው አባቷን ለመጠየቅ ወደ አባቷ ቤት ከትምህርት ቤት ወደዚህ ትመጣለች። ከዛ ሐሰን እኮ ደውዬለት ላገኘው አልቻልኩም እያለች ስታወራ ነበር። ከዛ አባዬ ጠፋብህ አይደለ እያለች ስታወራ አይ ልጄ ምንም ደህና ነኝ አታስቢ፣ በይልቁንስ እጅሽን ታጠቢና እስቲ ምግብ አቅርቢና እንብላ ይላታል። እሷም እሺ ትልና ምግብ አቅርቦ አብሮ መብላት ይጀምራሉ ማለት ነው። እንግዲህ ድንብላል ደግሞ በተደጋጋሚ ተምቹ ወይም ደግሞ ዘሩን እያገኘች ነው፣ እያጨሰ ነበር። እስቲ አምጣ ልሞክር፣ ይሄ ለምን ይጠቅማል እያለችው እስቲ አምጣና ልሞክርና ላጭ ቆይ አንቺ የምርሽ ልታጨሽ ነው? ቆይ ምን እሺ ነው ምናምን ቆይ ምን ወዴት እየሄድሽ ነው ምናምን እያላት ነበር። እና ቆይ ብሰጥሽ ልታጨሽ ነው እንዴ እያለ በተደጋጋሚ ወጣ ስላለች ቆይ ድንብላል የት እየሄድሽ ነው? አሁን ትንሽ ግር እያለ ነው። ቆይ ችግር ከዚህ ቤት ሁሉ ነገር አይፈጠርም ነበር፣ ሁሉ ነገር ተናግረሽ ቢሆን አሁንም ጎን እየወጣሽ ከማን ጋር እንደምትገናኝ አናውቅም። ስለዚህ እባክሽ ሌላ ችግር እንዳታመጭብን እያለ ነበር። ምናሴ እኔ ችግር አመጣው ታውቂያለሽ፣ ባለፈው በፊት ያየሽውን ቀድመሽ ብትናገሪ ኖሮ ይሄንን እዚህ አንደርስም ነበር። ያለፈው ነገር እኮ ማሳት አስፈላጊ አይደለም ግርማ እያለችው ነበር። ሐሰን ወይም ጆሮ እንግዲህ ራሱን በመጠጥ ውስጥ ለመደበቅ እጅግ እየጠጣ ነበር። በሀሳቡና በጭንቅላቱ ሀንቾና አዝሬን አንድ ላይ እያየ ነበር። ነገር ግን በውኑ ሰው በሀሳቡ ነበር። ከዛ በጣም ደነግጣል። አይኖቹን አሸት እያደረገ አንቾና አዝሬን መስሎት ነበር። ነገር ግን እነሱ አይደለም ማለት ነው። አንቾ ስለ ሐሰን እያሰበች ነበር። እንቅልፍም ቢያላት ሰላምዬ እንቅልፍም ብሎኝ ነው። ቆይ አንቾ ምን እየሆንሽ ነው? ምንድነው የምታስበው? ሐሰን እኮ እንገናኝ ብሎ ሳንገኝ ስልክ ስደውል አያነሳም። ቆይ ስለዛው ምንድነው የምታስበው? ተይ እንጂ ሰላምዬ፣ ምንም ቢሆን ብዙ ነገር እኮ አብረን አሳልፈናል፣ ውድ ጓደኞቼ ናቸው እያለች ነበር። አንቺ እኮ የማሳስብሽ ነገሮች ነው ማሰብ፣ በቃ መጣቀራ ይቅራ፣ ምን ይጠቅምሻል እያለችው ስነግራ ነበር። በቃ እኔ ደክሞኛል መተኛት ትፈልጋለሁ ትላታለች። እንግዲህ ሐሰን በጣም ሰክሮ ነበር። አባባ ጋር ሲመጣ እጅግ በጣም ሰክሮ መቆም አቅቶው ወልገድ እንዴ ምንድነው የጠጣ እያለ ስጠይቀው ነበር። አሁን ያልኳት አልሰክርኩም፣ ለማን ብዬ ነው የምሰክረው? ከፈለክ አንድ ግር ቆሜ ላሳይክ እያለ ስቀልድ ነበር። ነገር ግን ባለበት ወድቆ ይተኛል ማለት ነው። ሰላምዬ እንግዲህ አንቾ አዝሬን እንደምትወደው ነገረችው እና ፍቅሩን እንደተቀበለችው ለሰላምዬ እየነገረች ነበር። ነገር ግን ስለ ሐሰን እያሰበች ነበር። ራሴ ይመጣና ምንድነው ሞቅ አድርጋችሁ የምታወሩ ንገሩን ሲል አይ ሰላምዬ እባክሽ አትንገሪ ትላለች። ምንድነው ከኔ መደበቅ የምትችሉ? ምንድነው የምትደብቁኝ? ንገሩን እንጂ ስል እንግዲህ አንቾ እንዳልናገር ከፈለገች አንናገርም ትላለች። አንቺ ሰላምዬ እንግዲህ
አመሰግናለሁ ሰላምዬ እያለች አንቺ ደስተኛ ሆናለች። ያዝሬን ፍቅር ስለተቀበለች እጅግ ደስተኛ ሆናለች። ነገር ግን እሱም የሱ ፍቅር ስለተቀበለች እሷ ደስተኛ ሆነች። ነገር ግን ጆሮ ወይም ደግሞ ሀሰን በጣም ተጎዳ ማለት ነው። ሜላት በመጨረሻ አባባን ለማግኘት ያንን አባት ለማግኘት ወደ እነሱ ቤት ትሄድና ታገኛቸዋለች። ከዛ ባዩሽ ከእስር ቤት የምትወጣበት እየመሰለኝ ነው እያለች ለስራው ሳትቀጠል ልትወጣ ነው ከእስር ቤት እያለች ትነግረው ነበር። እንዴት ሆነ ነው ልትወጣው? እንዴት ያን ሁሉ አድርገህ ከእስር ቤት ልትወጣ ህግ የለም እንደ በምድሩ እያለ ህግ ምስክር ወይ ደግሞ መረጃ ከሌለ እስር ቤት መቆየት አትችሉም ብሎ ከእስር ቤት ልትወጣ ነው ብሎ ነገረች። ከዛ ታዲያ ከእስር ቤት ልትወጣ በጭራሽ አልፈልግም እያለ ነበር። ድንብላል እንግዲህ ተምቹን ለማየት አስፋልት ላይ ተኝቶ እያለ ምግብ ይዛለት ትመጣለች። የሚገርምሽ በጣም አርቦኝ ነበር እያለ ከዛ አሁን እያለ አውቆ እየበላ ዝናብ ያስመስለው ድንብላል ትለኛለች። እንግዲህ እየበላ ነበር። እሷ መጣችለት ምግብ። ቆይ ለምንድነው ስለኔ የምታስበኝ የምትጨነቂ እያለች ነበር። ቤት ምዛም ተታዝነኛል። አሁን ደግሞ የበለጠ ሳይሽ በጣም ታዝነኛል። ሁለት ሀሳብ ተብሎ በቀሰለታ ጥሩ ምግብ ለመስራት ነበር ሀሳብ ልካነች ወሳት በጣም ደንግጦ ይመስል ከዛ ሀሳብ ተናነት አምልክ መድኃኒት ቁሳት ሌልክና መድኃኒት ምናርትለው ተደብቀሽው ከገደልሽ በኋላ ከሰው ፊት ላስታመም ማለት ምንም ጥቅም የለውም ብሎ ተናዶ ይሄዳል ማለት ነው። ቆይ ተፈጥሮ ምን ሆናል ችግር እንድትለው ችግሩን የሚያውቀው እሱ ብቻ ነው። እሱ እንዳየው አዝሬን እንደምትወስ ተነግሮ እሷ ላይ የመስዋዕት ነበር። ሜላት ግን በጣም ተናደደች። ድንብላል በተለያየ ጊዜ ውጭ እያመጣች ምግብ ይዛ እየወጣች ልጅማ እንደምትወጣ አለወደ እሷ ሜላት እያሰበችው ለባዩሽ ምግብ ይዛ እየሄደች መስሏት ነበር። ቆይ ምን እያረግሽ ነው እያለቻት ነበር። አይ እንደምታስብ ያደረገው እኔ በጭራሽ ለባዩሽ ይቻል ታዲያ ለምንድነው የተሽኝት ለሚላት ማጣራት አለብኝ እያለች ነበር። ምክንያቱም